የተወደዳችሁ ክፍኛችን ነው እየተከታተላችሁ የምትገኙት ከኛ ጋር ስለሆናችሁ የረፍት ጊዜያችሁን ከልፍኝ የመዝናኛ ፕሮግራም ጋር አብራችሁ ለምታሳልፉ በጣም ደስ ይለናል እንዲሁም እናመሰግናችኋለን። አሁን ደግሞ በጣም ነፋሻማ በሆነ ምቹ በሆነ አረንጓዴ ስፍራ ነው የምንገኘው። የጊዮን ወንዝ ሚሊኒየም ፓርክ ይሰኛል። ከመብላት ልንጀምር ደስ ይለኛል። አጠብ ነው የታጠበውን ቀመሱት። ጫካ ያፈራውን ከስፍራው ከቦታው ማለት እንግዲህ ከ2000 ዓመተ ምህረት ጀምሮ ነው እንግዲህ ጥብቅ ፓርክ በማህበረሰቡ እየተጠበቀ እንክብካቤ እየተደረገለት እዚህ ድረስ ደርሷል። ልናነሳ ከወደድነው ርዕሰ ጉዳይ ጋርም ይያያዛል። እውነት ነው። ደብረ ማርያም አካባቢ ነው የሚገኘው ይሄ ፓርክ የአባይ ወንዝ ሚሊኒየም ፓርክ። እንደምታዩት ነው ተመልካቾችም ያዩታል በተወሰነ መንገድ ብዬ አስባለሁ። በጣም ሰፊ ነው፣ በጣም ነፋሻማ ነው። እኛ የተቀመጥንበትን ቦታ ጨምሮ ወደ በኋላ ያሉት የወፎች ድምጽ የሚሰሙበት በጣም ደስ የሚል ቦታ ነውና ተሙ እንዳለው የምናነሳው ጉዳይ ዛሬ እንደዚሁ አይነት ነገሮችን ላይ ነው አይደል? አዎ፣ አረንጓዴ ስፍራዎች ለመዝናኛነት አይምሯችን በብዙ ነገር ይወጣራል አይደል? በእለት ተእለት ህይወታችን በስራ በትምህርት እንዲሁም በቤተሰባዊ ጉዳዮች አይምሯችን ይወጣራልና ወደ እነዚህ አካባቢዎች መጠን ነፋሻማ አየርን የምንወስድበት ነው። ከአየሩ ባለፈ ደግሞ አረንጓዴ ነገር ማየትን በራሱ የአይምሮ እርካታን ይፈጥራል፣ እንዲሁም የተጨናነቀ አይምሮን ያድሳል። ከዛ ባለፈ ደግሞ እንግዲህ አትክልቶችን መትከል ወይም ደግሞ አረንጓዴ ስፍራዎችን ማብዛት በረሃማነትንም እንዲቀንስ ያደርጋል። በረሃማነትን ስናነሳ እንግዲህ በተለያዩ መንገዶች ሊከሰት ይችላል። በኢትዮጵያ እንኳን በጣም ብዙ ጊዜ ድርቅ ተከስቷል። በ1880ዎቹ ከዛ ደግሞ በ1960ዎቹ በ77 እንደዚህ የምናነሳቸውና በጣም ጉዳት የሚያስከትል ነገር ነው። ግን ከዛ መልስ ስናየው በረሃማነት የምንከለከልበት መንገድ በጣም ብዙ ነው። አሁን ያለንበትን አረንጓዴ ቦታና ዛፎችን ከማስፋት በተጨማሪ ኢትዮጵያ 80% በላይ የሚሆነው ገበሬ ነው ይባላል አይደለ? ስለዚህ የእርሻ ቦታዎች ላይ ጥንቃቄ ማድረግ ያሻል። እርሻ ቦታዎችን ተደጋጋሚ እንዳይታረሱ ማድረግ አንድ ቦታ፣ እንደዚሁም ደግሞ ከኬሚካል የነጻ ተፈጥሮ ማዳበሪያዎችን መጠቀም፣ እንደገና ደግሞ የከብቶች ግጦሽ ላይም እንደዚሁ ጥንቃቄ የሚያሻ ነገር ነው። አንድ ቦታ በተደጋጋሚ ከብቶች በተራመዱበት በተጋጠ ቁጥር የመሬት መሸርሸርና መንሸራተት ያጋጥመውና በረሃማነት የማጋጠም እድሉ ከፍተኛ ነው። ከዛ ውጭ ደግሞ የውሃ ሀብት ላይ ጥንቃቄ የሚያሻው ጉዳይ ነው። የመሬቱ እርጥበታማ ሆኖ እንዲቆይ የከርሰ ምድር ውሃዎች እንዲቆዩ ጉድጓዶችን መቆፈር፣ የውሃ ማቆሪያዎችን ማመቻቸት እንደዛው ነው። ዋናው ደግሞ የአረንጓዴ ቦታዎችን ማስፋት፣ ደኖችን መትከል፣ መጠበቅ በጣም የሚጠቅምና የሚጠበቅ ነገር ነው። እንደው በዋናነት ጠቅለል ስናደርገው በረሃማነትን የአካባቢ ጥበቃዎች ላይ በደንብ በመስራት አረንጓዴ ልማቶችን በደንብ ማጠናከር፣ እንደዚሁም ደግሞ የተሸረሸሩ መሬቶችን በመጠበቅ እንደዚህ አይነት አሁን የምናየው አይነት ነፋሻማ ምቹ ጤናማ ቦታዎችን ማምጣት እንችላለን። ምክንያቱም የኛ ደህንነት ከተፈጥሮ ጋር በጣም የተያያዘ ነው አይደል? በጤና ወጥቶ መግባት እንዳልሽው የአእምሮ መረጋጋት ከአረንጓዴ ነገር ጋር ከነፋሻማ ቦታ ጋር የተያያዘ ስለሆነ ደህና እንድንሆን ደህና መሆናቸው የግድ ነውና ማለት ነው። እንግዲህ ለዚህ ለአረንጓዴ ቦታ ምቹ ነው የሚለውን ለመግለጽ ከኛ በላይ ያስረጃል ብዬ አላስብም። ያለንበትን ስሜት መግለጽ ምንችል አይመስለኝም እና ተመልካቾቻችንም እንዲረዱን እንፈልግ መግለጽ ስላልቻለን ነው። ተፈጥሮና ምቹ ሁኔታ ስላለው ማለት ደስ ይላል፣ አይምሮን ያነቃቃል። በጣም የደከመን አይምሮ ለማበርታትም ይጠቅማል። በነገራችን ላይ በረሃማነት ዓለም እየተፈተነችበት ያለ ችግር ነው። አሁን ላይ አውሮፓውያንን መመልከት እንችላለን። በዚህ ሰዓት በሰኔ ወር ብቻ በፈረንጆች ሰኔ ወር በርካታ የአውሮፓ ሀገራት ሙቀት አስቸግሯቸው የማቀዝቀዣ ማሽኖችን ጭምር ከተለያዩ ሀገራት እያስገቡ ነው የሚገኙት። እነ ፈረንሳይን ማንሳት እንችላለን። ከ43 ዲግሪ ሴንቲግሬድ በላይ ሙቀትን ያስተናገዱ ከተሞችን ሁሉ ነው እያሏቸው ያሉና በዚህ ምክንያት በጣም እየተቸገሩ ነው ያሉት። ከዚህ አንፃር የሰው ህይወትም እያለፈ ነው። ከአንድ ሺህ በላይ የሚሆኑ ዜጎቻቸው ህይወታቸው አልፏል። ይሄ በረሃማነትን መከላከል ለጫካዎችን በማልማት ብቻ ሳይሆን ከተማ ላይ የሚጨምር አረንጓዴ ቦታዎችን በማልማት በራሱ ሊሰራ የሚገባው ተግባር ነው። በዚህ ረገድ እነ ሲንጋፖርን ማንሳት እንችላለን። ተሞክሯቸው በጣም ደስ የሚል ነው። ሰማይ ጠቀስ ፎቆቻቸውን ጣራቸውን እንዲሁም ደግሞ የኮሊደራቸውን በዛፎች በማልበስ አካባቢያቸውን እንትን እያሉ ነው እየተንከባከቡ ነው የሚገኙት። ህንጻዎች ከሙቀት ነፃ ናቸው። የአካባቢውን አየር በመቀየር ረገድ ተጠቃሚነታቸው በዛ ደረጃ የጎላ ስለሆነ ሲንጋፖር በዚህ ደረጃ በተሞክሯቸው ይጠቀሳሉ በዓለም አቀፍ ደረጃ። ኢትዮጵያም በዛው መንገድ እየሰራችበት ያለው አረንጓዴ ልማት ጋር ተያይዞ እየሰራች ያለችው ነገር በዓለም አቀፍ ደረጃ የሚጠቀሱ ጉዳዮች ናቸው። በዋናነት ስለ በረሃማነት ስናነሳ ስለ ለም አፈር መሸርሸር ነው የምናነሳው። የለም አፈር የሚሸረሸር ከሆነና
ያለን መሬት የተጠበቀ ካልሆነ ተፈጥሯዊ ማዳበሪያነቱን የሚያጣ ከሆነ ተክሎች መብቀል አይችሉም። ብንተክላቸውም እንዲሁም በተፈጥሮ ደግሞ የሚበቅላሉ። ለምሳሌ ከጀርባችን የምንመለከታቸው አንዳንዶቹ ሳይተከሉ የበቀሉ ናቸው። እንደምናየው ማንጎ ደግሞ የሰው ልጅ የሚተክለው እንዲበቅል ማለት ነውና አፈራችንን ወይ መሬታችንን የማንጠብቀው ከሆነ በረሃማነት ይስፋፋል፣ የአየር ሙቀት መጠን ይጨምራል። የአየር ሙቀት መጠን መጨመር ደግሞ እንግዲህ ለሰው ልጅ ምን ያክል አስከፊና አደጋ እንዳለው ከሰሞኑን ወደ አውሮፓ አካባቢ የምንሰማው ዜና የሚያመለክት ይሆናል ማለት ነው። አትክልቶችን ስንተክል እንግዲህ ሁለት አይነት ጥቅም የሚሰጡ አትክልቶች አሉ። እጃችን ላይ እንደምትመለከቱት እዚህ ፓርክ ላይ እንግዲህ የተለያዩ ለምግብነት የሚሆኑም ተክሎች አሉ ማለት ነው። ማንጎ፣ ዘይቱኒ። እኛም ደግሞ ከዚህ ዞር ብለን እስኪ እንቋደስ መሬቱ ያፈራውን እንቅመሰው ብለን ይዘናል። ማንጎ ይገኛል። አቮካዶ እንደሰማነው ከሆነ ከዚህ ያሉ ሰዎች እንደነገሩን ከሆነ ከዚህ ከተቀመጡት ዘይቱናዎችና ማንጎዎች በተጨማሪ እንግዲህ በርካታ ፍራፍሬዎች የሚወጡበት ነው። ከዛ በተጨማሪ እዚህ የሚውል ሰው እንዴት ያለ እድለኛ ነው የሚያስብልም ነው አይደለ? የከተማው ሙቀት አሁን እንደ ኢትዮጵያ ራሱ በጣም እየከበደ ነው። ድሮ ከነበረው ጊዜ በጣም እየተለየ መጥቷል። በእርግጥ አሁን እሱን ለማሻሻል የኤሌክትሪክ መኪናዎችን ማስገባት እንደዚህ አይነት ነገሮች የፌስታል መከልከሉንም እናስታውሳለን። እንደዚህ አይነት ነገሮች እንደ መፍትሄ ሆነው እየመጡ ቢሆንም ግን በደንብ ማስተካከል አሁን የሚሻልና አሁን እንዳለንበት ፓርክ አረንጓዴ ቦታዎችን ማስፋት ዋነኛው መፍትሄ ተደርጎ የሚታይ ነገር ነው። ሁላችንም የተፈጥሮ ውጤቶች ነን አይደለም? ሁላችንም ተመጋጋቢዎች ነን። አትክልቶችን ብንወስድ፣ የሰው ልጅን ብንወስድ፣ ውሃን ብንወስድ፣ እንስሳቶችን ብንወስድ ሁላችንም ተመጋጋቢዎች ነን። እኛም እንስሳቶችም ለአትክልቶች የሆነ ሰዓት ላይ ምግብ እንሆናለን። አትክልቶች በህይወት ሲኖሩ ደግሞ እነሱ ለኛ ምግባችን ናቸው። ጤናችንን እንድንጠብቅና ጥሩ የሆነ ኑሮን እንድንኖር ያደርጉናልና አትክልቶችን መትከል ልማዳችን ሊሆን ይገባል። ትልልቅ ነገሮችን ላይሆን ይችላል። በትንሽዬ እቃ የምንተክላት አትክልት ራሱ በቤታችን ጥሩ የሆነ አየርን እንድናገኝ ታደርገናለች። በተለይኛ ኢትዮጵያውያን ደግሞ ከዛፎች ጋር በጣም የተሳሰርን ብዬ አስባለሁ። በጣም በርካታ ጉዳዮቻችንን ዛፎች ስር ቁጭ ብለን እንመክራለን፣ እንፈታለን። ሽምግልና ሲኖር ዛፎችን እንጠቀማለን። ትልልቅ አካባቢ ላይ የተቀመጡ አድባር ተብሎ የሚጠቀሱ ትልልቅ ዛፎች አሉ፣ ሁላችንም የምናነሳቸው። ሽምግልናም ለቅሶም ሲሆን ጥላጠግ ጠጋ ብሎ ለቅሶን የማከናወን ነገሮች አሉና በብዙ መንገድ ማህበራዊ ኑሯችንም የተመሰረተው በዛፎች ስርም ስለሆነ ኢትዮጵያውያን በዚህ ደረጃ ከማንም ቀዳሚ ልንሆንበት የሚገባ ጉዳይ ነው ብዬ አስባለሁ። በላ ነው ተጠለል ነው። ዛፍ በብዙ መንገድ አትክልቶች በብዙ መንገድ ጠቀሜታቸው የጎላ ነው ለማለት እንወዳለን። ወደ እናንተ እየደረስን ያለ ነው ልፍኛችንን ይዘን ነው። አብራችሁ እንድትሆኑ በድጋሚ እንጋብዛለን። እንዲህ ደግሞ ወደ እናንተ እንድንደርስ አጋር የሆኑ ድርጅቶች አሉ። ሌላኛው የልፍኛ አጋራችን አዋሽ ባንክ ነው። አዋሽ ባንክ ከተመሰረተ 30 ዓመታትን የተሻገረ ባንክ ነው። በእነዚህ ዓመታት የደንበኞቹን ፍላጎት ለማርካት በትጋት እያገለገለ የሚገኝ ባንክ ነው። አዋሽ ባንክ የልፍኛ አጋራችን ስለሆነ ከልብ እናመሰግናለን። ሌላኛው አጋራችን ኢትዮ ቴሌኮም ነው። ኢትዮ ቴሌኮም አሁንም አዲስ ነገር ይዤላችሁ መጥቻለሁ ይለናል። በቤታችሁ ሆናችሁ ከቤታችሁ ሳትንቀሳቀሱ በእጅ ስልካችሁ ብቻ የፈለጋችሁትን ነገር መገበያየት ትችላላችሁ ሲል ዘመን ገበያን በቴሌብር ሱፐር አፕ እንካችሁ ብሎናል። ኢትዮ ቴሌኮምን እጅግ አድርገን እናመሰግናለን። ቆይታችሁ አይሌን እያልን ተመልሰን እንገናኛለን።